በጸጋው እንድናለን በጸጋው እንድንላለን እሱ አይደለም ጠቃሚ። አንደኛ ጸጋ ምን እንደሆነም ራሱ የማወቅ ችግር አለ። መሰረታዊ ችግር ይሄ። ጸጋ ምን እንደሆነ ቢያውቁ እንደዚህ አይነት ስህተት ውስጥ ላይ ወድቁ ይችሉ ነበር። የሕግ ሥራ ምን እንደሆነ አያውቁም። ያምታቱታል፣ ይበርዙታል፣ ያበላሹታል። ፕሮቴስታንቶች የሚያምታቱት የሕግ ሥራና የእምነት ሥራ ለይተው አያውቁም። የእምነት ሥራ ማለት ምን ማለት ነው? አማኝ ከሆኑ በኋላ ክርስቶስ ያዘዘው መፈጸም ማለት ነው የእምነት ሥራ። በሕግ ሥራ መጽደቅ የለም። በግዝረት በመስዋዕተ እንስሳ በብሉይ ኪዳን አስተስርዮ መዳን የለም። ከአዳም እስከ ዕለተ ምጽአት ዋናው የዘላለም የኃጢአት ማስተስሪያ ኢየሱስ ክርስቶስ ተሰውቷል። በዚህ ማመን ነው የሚያጸድቀው አለ። ፕሮቴስታንቶቹ ምን ያህል እንደማያውቁ ሌላው ቀርቶ በማያውቁት መክሰስ ኃጢአት ሆኖ ምን ያህል እንደሚያስፈርድባቸው አለማወቃቸው ያሳዝነኛል። ሕግ የተባለችው እስከ ክርስቶስ መምጣት ድረስ የነበረችው የብሉይ ኪዳን ሥርዓተ አምልኮት ናት። እሷ ሞግዚት ሆና ከክርስቶስ አድርሳለች። ከክርስቶስ በኋላ እሷ ተሽራለች። እያንዳንዷ ቀን የመዳን ቀን ናት። ለዚህ ነው የመዳን ቀን ዛሬ ነው ያለው። ክርስቶስ አንዴ የራሱ መስዋዕት ካረገ በኋላ በየዕለቱ ሥጋው ይቆረሳል፣ ደሙ ይፈሰሳል፣ ኪዳን ይደረሳል፣ ቅዳሴ ይቀደሳል። እያንዳንዷ ዕለት የመዳን ቀን ናት ዛሬ። አሁን እነሱን ለማሸነፍ አይደለም ይህን ትምህርት የምንሰጠው፣ ጸድቀን ለማጽደቅ ነው። የሕግ ሥራና የእምነት ሥራ ሁለቱ የተለያዩ ናቸው። የሕግ ሥራ መስዋዕተ እንስሳ መሰዋት፣ የሕግ ሥራ በብሉይ ኪዳን ክህነት መመራት፣ የሕግ ሥራ በመገዘር የእግዚአብሔር ልጅ ሆናለሁ ብሎ ማመን። የእምነት የእምነት ሥራ ማለት የወንጌል ሥራ፣ የእምነት ሥራ ማለት በክርስቶስ አምኖ የሚፈጸም ሥራ የክርስቶስ ሥራ ማለት ነው። ተዋህዶ ቤተ ክርስቲያን መዳናችን የሚፈጸመው በጸጋ እግዚአብሔር ነው ብላ ነው የምታምነው የምታስተምረው። ያለ ጸጋ እግዚአብሔር ምንም አይነት ድነት የለም። ክርስቲያኖች በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዚህ ያላችሁ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ አውደ ምሕረት ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን በፈጠረው ፍጥረት አንደበት ልቡና ሕዋስ ሁሉ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በጸጋው መዳን በሚል ርዕስ እንማማራለን። የባህሪ ገንዘቡ ከሆነው ከጥበቡ ከጸጋው ከሀብቱ ለሁላችን በቸርነቱ አድሎን እሱ ራሱ አስተምሮን እንድንማርም እንድንረዳም ምስጢሩን በቸርነቱ ገልጾልን መልካሙን ዘር የምንቀበልበትን ልቡና መድኃኔ ዓለም ክርስቶስ በቸርነቱ ያድለን። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ቁጥር 24 ላይ ያለው ቃል ነው። እንዲያው በጸጋው ይጸድቃሉ የሚል ቃል አለ። ቁጥር 19 ጀምሮ እኔ አስቀድሜ በንባብ አሰማችኋለሁ። አፍም ሁሉ ይዘጋ ዘንድ ዓለሙም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። ወረድ ብሎ ቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል
እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በዚህ ዘመን በእኛ ዘመን ክርስትናን መንፈስ ቅዱስ ከገለጸው ውጪ በራሳቸው የአእምሮ የመረዳት አቅም መጠን እናስተምራለን የሚሉ ሰዎች ከሚያነሷቸው ጥያቄዎች አንዱ በእኛ በኦርቶዶክሳውያን እምነት እና ገቢራዊ አምልኮ ላይ ከሚያነሷቸው ጥያቄዎች አንዱ በጸጋው ነው ምንድነው፣ በጸጋው ነው የሚጸደቀው። ስለዚህ ስራ አያስፈልግም፣ ሕግም አያስፈልግም። በእምነት እንጸድቃለን፣ ስራ አያስፈልግም። በጸጋው እንድናለን፣ ሕግ አያስፈልግም። የሕግ ዘመን አልፏል፣ ተሽሯል። ሳነብላችሁ እንደሰማችሁት የሕግን ስራ ቁጥር 20 ላይ ቅዱስ ጳውሎስ የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው የሚለውን በማንሳት የሕግ ስራ አያጸድቅም ይሉና በዚህች ጥቅስ ሰበብ የተሳሳተ ትርጉም በመስጠት ጾማችንን እንደ ሕግ ስራ፣ ጸሎታችንን እንደ ሕግ ስራ በመቁጠር ጾም፣ ጸሎት፣ ሌላውም ይህ በቤተ ክርስቲያናችን የሚሰበከውን የሚነገረውን የምንፈጽመውንም በስርዓት አምልኳችን ሁሉ እንደ ሕግ ስራ በመቁጠር ይሄ የማያጸድቅ አስመስለው ብዙዎችን ግራ አጋብተዋል። አሁንም ግራ የሚያጋቧቸው ሰዎች ይኖራሉ። እና ይሄ ምን ማለት ነው ይሄ የሚለውን ከማየታችን በፊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በጸጋው ስለ መዳን የምታምነው ምንድን ነው የሚለውን ነገር ማስቀደም አስፈላጊ ነው። እግዚአብሔር ለሁላችን ማስተዋሉን ያደለን። ዛሬ በዚህ ትምህርት እንደ እግዚአብሔር መልካም ፈቃድ እግዚአብሔር እንዲያስተምረን በየልቡናችን ልንጸልየው የሚገባ ጸሎት ምን ማለት ነው? ራሱ በጸጋው መዳን ማለት ምን ማለት ነው? በስራ በሕግ ስራ መጽደቅ አይገባም ሲልስ ምን ማለት ነው? በጸጋውስ የምንጸድቀው እንዴት ነው? የሚሉ እነዚህ 3 ጥያቄዎች እግዚአብሔር በቸርነቱ በየልቡናችን ይመልስልን ያሳድረብን። እነዚህን ነው ለማብራራት የምንሞክረው። ኦርቶዶክሳዊት ቤተ ክርስቲያናችን የጠራ የነጻ ትምህርት ነው ያላት። ለምንድን ነው የነጻው የጠራው? ከመንፈስ ቅዱስ የተገኘ ስለሆነ ብቻ ነው። በርቃቄ እንበልጣለን በሚል አይደለም፣ በስጋ ትምክህት አይደለም፣ በሊቃውንት በመመካትም አይደለም፣ ረጅም ዘመን በመኖር በመመካትም አይደለም። ረጅም ዘመን መኖራችን እውነት ቢሆንም፣ ረጅም ዘመን በእውነት እንድንጓዝ እግዚአብሔር የረዳን ቢሆንም፣ ረጅም ዘመን በመኖራችን ግን እውነተኛ ስለመሆናችን ማረጋገጫ አናደርገው። የእውነተኛነቱ ማረጋገጫ በመንፈስ ቅዱስ የተገለጸ መሆኑ ብቻ ነው። በረጅም ዘመን ቢሆን ሂንዱዝም 3000 ዓመት ኖሮ ሊሆን ይችላል። ባህላዊ እምነትም ሰው ከተፈጠረ ዘመን ጀምሮ ኖረው ሊሆን ይችላል። በዚያ ምክንያት እውነተኞች ሊሆኑ አይችሉ። በዘመን ምክንያት እውነተኛ የሆነ ሃይማኖት የለም። እውነተኛ የሚሆነው እውነት በመሆኑ ብቻ ነው። አንድ ሰው ክርስትናን ትናንት ቢቀበለው ትናንት ስለተቀበለው የተሳሳተ አይሆን። ረጅም ዘመን በሌላ እምነት ስለኖረ ያ እምነት ትክክል አይሆን። ስለዚህ በሊቃውንት በመመካትም አይደለም፣ በረጅም ዘመን እድሜም አይደለም፣ ከመንፈስ ቅዱስ ከእግዚአብሔር የተገኘ እውነት በመሆኑ ብቻ ነው። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን መረዳት ትክክል ነው፣ ልክ ነው የምንለው። ስለዚህ ክርስቲያኖች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መዳናችን
የሚፈጸመው በጸጋ እግዚአብሔር ነው ብላ ነው የምታምነው የምታስተምረው። ያለ ጸጋ እግዚአብሔር ምንም አይነት ድህነት የለም። ክርስቲያኖች ያለ እግዚአብሔር ጸጋ ሊድን የሚችል ሰው ማን ነው? ቤተ ክርስቲያን እኮ ህንፃውን የሰረችው ክህነት የሰጠችው ጸጋ ለማደል ብቻ ነው። ክርስቲያኖች ለምን በዚህ ጉባኤ ይደረጋል? ለምን በሰንበት ወይም በየቀናቱ ለምን እናስቀድሳለን? ለምን እንቀድሳለን? ለምን እናጠምቃለን? ለምን ሜሮን እንቀባለን? ለምን ምስጢረ ንስሐን እንፈጽማለን? የምንፈጽማቸው ምስጢራት በሙሉ ቤተ ክርስቲያን የተከፈተችበት ብቸኛው ዓላማ ካህናት የተሰየሙበት፣ መምህራን የተሾሙበት፣ ጉባኤ የሚዘረጋበት፣ ጾም፣ ሥርዓተ አምልኮ፣ ሌላውም ሁሉ የሚፈጸምበት ብቸኛው ምክንያት ጸጋ እግዚአብሔርን ለሰው ልጅ ለማደል ነው። ክርስቲያኖች ያለ ጸጋ እግዚአብሔር መዳን የለም፣ አይታሰብምም። ምንድነው? በእግዚአብሔር ጸጋ ነው። ጥርጥር የሌለበት ጉዳይ ነው። ይሄ የአእምሮ ሁከትም የለበትም። በዚህ ህሊናው የሚታወቅ ሰው አይኖር። እግዚአብሔር ህሊናችንን በጸጋው ያጽናው ያበርታው። በእውነት ክርስቲያኖች ግን ይህን በጸጋ መዳን ሌሎቹ በተሳሳተ መንገድ ነው የሚተረጉሙት። በጸጋው ድነናል ማለት ምግባራት ሰናያት አያስፈልጉንም ማለት አይደለም። በጸጋው መዳን እያሉ እየፎከሩ እየበሉ እየጠጡ ብቻ ምናልባትም ደግሞ ኃጢአትን ሁሉ እየሰሩ እየፈጸሙ አንዴ ተከፍሎልሃል በሚል ማዘናጊያ ሰውን የሰይጣን ማህደር የርኩስ መንፈስ ቤት ማድረግ ይቻል ይሆናል እንጂ የእግዚአብሔርን ጸጋ ማግኘት አይቻልም። ክርስቲያኖች አሁን አንድ ሰው ከዚህ ከመካከላችን እግዚአብሔር ክፉን ያርቅና እንደው በቀላሉ ወባ ቢይዘው በወባ መድኃኒት እድናለሁ እያለ ቢናገር ይድናል እንዴ? በመድኃኒት እድናለሁ እያለ እየተናገረ መድኃኒቱን ሳይወስድ መዳን ይችላል? ሊድን የሚችለው በመድኃኒት እድናለሁ ብሎ በመናገሩ አይደለም። መድኃኒት ያድነኛል ብሎ በማመኑ አይደለም የሚድነው። የሚድነው የሚያስፈልገው መድኃኒት በሚያስፈልገው ስርዓት ሲወስድ ብቻ። አትብላ የተባለውን ምግብ ሳይበላ፣ አትጠጣ የተባለውን መጠጥ ሳይጠጣ፣ ሰዓቷን ሳያዛባ፣ ከመጠኑ ሳይጨምር ሳይቀንስ በተባለው መንገድ ምናልባትም ለዚያውም ደግሞ ሐኪሙ ትክክል በሆነ መንገድ ካዘዘው በዚህ መንገድ ካደረገው ሊድናል እንጂ መድኃኒት እኮ ያድነኛል በሽታ ምን ችግር አለው እያለ ቢንዘላዘል በሽታው ይገርለው ይጎዳው እንደው እንጂ ስለ መድኃኒት በመለፍለፉ ሊድን አይችልም ሰው። ልክ እንዲሁ አንድ ሰው በጸጋ እግዚአብሔር እድናለሁ እያለ ስለለፈለፈ ብቻ ጸጋ እግዚአብሔርን አያገኘው። የኛና የፕሮቴስታንቶቹ በዚህ ጉዳይ ላይ ያሉን መሰረታዊ ልዩነቶች ምናልባት በእኔ መረዳት መጠን 3 ናቸው። አንደኛ ጸጋ ምን እንደሆነም ራሱ የማወቅ ችግር አለ። መሰረታዊ ችግር ይሄ። ጸጋ ምን እንደሆነ ብናውቅ ወይም ቢያውቁ እንደዚህ አይነት ስህተት ውስጥ ላይ ወድቁ ይችሉ ነበር። በእውነቱ ያለ ጸጋማ ድነት የለም። እኛ እኮ የምናደርጋቸው ነገር አንደኛው ይሄ ነው። ሁለተኛው የህግ ስራ ምን እንደሆነ አያውቁም። ያምታቱታል፣ ይበርዙታል፣ ያበላሹታል። ስለዚህ ክርስቲያኖች መጀመሪያ አሁን ላደርግ የምፈልገው እኔ እንቅፋት የሆናቸው እኛ የምንፈጽመውን ስርዓት አምልኮ የህግ ስራ ነው። ጳውሎስ ደግሞ በህግ ስራ አንጸድቅም በጸጋ ነው እንጂ ብሏል። እንዲያው በጸጋው ይጸድቃሉ ስለሚል እንዲያው ነው የምንጸድቀው፣ በህግ ስራ መጽደቅ አቁሟል የሚለውን ጥያቄያቸው ምን ማለቱ ነው? ቅዱስ ጳውሎስ እንዲህ ሲል ይህንን ነው ቀደም አድርገን ልናየው የምንሞክረው። እግዚአብሔር አምላካችን
ለሁላችን የምናስተውልበትን አይምሮ ያድለን። በእውነቱ ክርስቲያኖች ቅዱስ ጳውሎስ እና ሐዋርያት በነበሩበት ዘመን በዚያ ወቅት የነበረውን ችግር ትንሽ እንደ መግቢያ ባጭሩ ልናገረው። በዚያ ዘመን የነበሩት ክርስቲያኖች ከሁለት ወገን ነው የሚመጡት። አንድ ከአይሁድ ወገን ይመጣሉ፣ ሁለት ከአሕዛብ ወገን ይመጣሉ። ከአይሁድ ወገን የነበሩት ቀድመው ስለ ጽድቅ የሚፈጽሟቸው እግዚአብሔርን ስለማምለክ የሚፈጽሟቸው ሕጎች፣ ሥርዓቶች ነበሯቸው። መሰረታዊዎቹን በአራት እንደ ዋናዎቹን አራቱን ማንሳት ይቻላል። ለምሳሌ በብሉይ ኪዳን አንድ ሰው የእግዚአብሔር ለመባል መገዘር አለበት። ምን መደረግ አለበት? ግዝረት መፈጸም አለበት። ያን ያልፈጸመ ሰው ወንድ ልጅ ማለት ነው። ወንድ ልጅ ሆኖ በ8 ቀኑ ያልተገዘረ ግዝረትን ያልፈጸመ የእግዚአብሔር ሰው አይባልም። በብሉይ ኪዳን ሥርዓት አምልኮ ልክ ለሐዲስ ኪዳን ጥምቀት መሰረት እንደሆነ ሁሉ ለብሉይ ኪዳን ደግሞ ግዝረት መሰረቱ ነው የነበረው። አንደኛውና መሰረታዊው የብሉይ ኪዳን ሥርዓት አምልኮ መሰረት ይሄ ነው። ሁለተኛው ደግሞ የሥርዓት አምልኳቸው መሰረት መስዋዕት ነው። ምንድነው አልኳችሁ? መስዋዕት። ያ መስዋዕት ምንድነው? የዕለት መስዋዕት አለ። በዕለት ውስጥ 2 ጊዜ መስዋዕት አለ። በእያንዳንዱ ዕለት በዓመቱ 365 ቀን የማይቀር ጧት ጧት የነግ መስዋዕት 1 በግ ይሰዋል። ማታ በሰርክ ደግሞ የሰርክ መስዋዕት 1 በግ ይሰዋል። ይሄ ዓመት እስከ ዓመት የማይታጎል ነው። ከዕለቱ በተጨማሪ ደግሞ ሰንበት ቀዳሚት የብሉይ ኪዳን ሰንበት ስትሆን ደግሞ ሌሎች 3 መስዋዕቶች ይጨመራሉ። ሰርቀ ወርህ ወይም ጨረቃ በወጣችበት ወር በጀመረበት ደግሞ ሌሎች ተጨማሪ 3 መስዋዕቶች ይሰዋሉ። ከዚህ በተጨማሪ ደግሞ የዓመት በዓላት አሉ። የፋሲካ በዓል አላቸው። ዕለተ አስተስርዮ የሚባል በዓል አለ። በዓለ መጸለት አለ። የመቅደስ መታደስ በዓል አለ። ይህን የመሰሉ አበይት የብሉይ ኪዳን ዓመታዊ በዓላት አሉ። ልክኛ አሁን ዓመታዊ ልደት፣ ትንሣኤ፣ ስቅለት እንደምንለው ያሉ በዓላት አሏቸው። በእነዚያ ደግሞ እጅግ አስደናቂ የመስዋዕት ሥርዓት አላቸው። ለምሳሌ በአንዳንዱ በዓል ለሳምንት ያህል እስከ 300 የመስዋዕት እንስሳ ይታረዳሉ። ለዚያው በየግለሰቡ ደግሞ ለኃጢአቱ እያንዳንዱ ግለሰብ ለራሱ ኃጢአት መንጻት ከሚያቀርበው የኃጢአት የበደል መስዋዕት ውጪ ነው ይሄ። አሁን ተመልከቱ፣ ይሄ መሰረታዊ ነገራቸው። አንድ ሰው ከኃጢአቱ ለመንጻት እነዚህ መስዋዕቶች መፈጸም አለባቸው። ክርስትና ሲመጣ መጀመሪያ ያስቆመው ይህን የመስዋዕት ስርዓት ነው። ለምን? አማናዊው መስዋዕት ኢየሱስ ክርስቶስ በመስቀል ላይ ስለ ሁላችን ራሱን መስዋዕት አድርጎ ራሱ ሰዋኢ መስዋዕት አቅራቢ ሆኖ ስላቀረበ ይሄው ሁለተኛው መሰረታቸው ይሄ ነው። ስለዚህ አሁን ታስታውሱ እንደሆነ ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ መጣና አዲስ ነገር ጀመረ። አዲስ ሕግ፣ አዲስ ኪዳን እየመሰረተ ስለሆነ ምን የሚል? ልጄ ሆይ ኃጢአትህ ተተወችልህ። ታስታውሳላችሁ ይሄንን አይደለም? ኃጢአትህ ተሰረዮልሃል፣ ኃጢአትሽ ተሰረዮልሻል። በዚህ ጊዜ አይሁድ ክርስቶስን ራሱ ተቃወሙት። ለምን ተቃወሙት? ሕጋችንን ሻርክ ብለው። የትኛውን ሕግ? ኃጢአት የሚሰረየው በመስዋዕተ እንስሳ ነው። አንተ ግን እንዲሁ ኃጢአትህ ተተወልህ ትላለህ። ኃጢአትሽ ተተወልሽ ከአንዱ ከእግዚአብሔር በቀር ኃጢአት የሚያስተስረይ ማን ነው? እሱ አንዱ እግዚአብሔር መሆኑን አላወቁማ ብለው በዚህ ነው የተቃወሙት። ስለዚህ ተመልከቱ፣ አይሁድ አንዱና መሰረታዊ ጭንቃቸው የመስዋዕት መቅረት ነው። መሰረታዊው ነገር። ሶስተኛው ከመስዋዕትም ደግሞ ዕለተ አስተስርዮ የምትባል በእኛ በጥቅምት ወር አካባቢ የምትውል ልክ የኛ የስቅለት ዕለት አይነት አካባቢ ሙሉ ቀን በጾም ነው የሚውሉት። ልክ እንደኛ እንደ ስቅለት ሲሰግዱ ነው የሚውሉት። በዚያች ቀን ሊቀ ካህናቱ ወደ ቤተ መቅደስ ይገባል። ወደ የት ይገባል አልኳችሁ? ወደ ቅድስተ ቅዱሳን ይገባል። በነገራችን ላይ ከዓመት እስከ ዓመት ወደ ቅድስተ ቅዱሳኑ ማንም አይገባም። ወደ ቅድስተ ቅዱሳን የሚገባው በዓመት 1 ቀን ብቻ ነው። የሚገባው ሊቀ ካህናቱ ብቻ ነው።
ይዞ የሚገባው የማስተስረያውን መስዋዕት ነው። የምን መስዋዕት አልኳችሁ? አሁን በብሉይ ኪዳን ብዙ አይነት መስዋዕት አለ። የመቃጠል መስዋዕት፣ የኃጢአት መስዋዕት፣ የደህንነት መስዋዕት፣ የምናምን መስዋዕት ይላል። የማስተስረያ መስዋዕት የምትባለው ግን አንዲት ናት። ምንም ሁሉም ኃጢአት ለማስተስረይ ቢደረግም ዕለተ አስተስረዮ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የመዳን ቀን ያላት የመዳን ቀን የምትባለው የዕለተ አስተስረዮ በዓመት አንዲት ቀን ናት። ይቺ ቀን በሐዲስ ኪዳን በዕለተ ዓርብ በስቅለት ስለተፈጸመች ከዚያ በኋላ በየዓመቱ እንደዚህ አይነት ዕለተ አስተስረዮ የለም። ዕለተ አስተስረዮ ካልተፈጸመ ደግሞ የአይሁድ የሌሎቹ መስዋዕቶች ሁሉ መቅረብ ምንም ጠቀሜታ የለው። ስለዚህ አይሁድ ዕለተ አስተስረዮ መቅረቷ ይቆጫቸዋል። አራተኛ ራሱ ሊቀ ካህናቱ ነው። እነዚህ አራቱ መሰረታዊ ናቸው በአይሁድ አምልኮ ውስጥ። ዕለተ አድኖ ዕለተ አስተስረዮ ካልተፈጸመች በዚያ ቀን ሊቀ ካህናቱ ለሕዝቡም ለእርሱም የሚሆነውን ነገር ካልፈጸመ ጊዜ ስለሌለኝ ነው ይህን ማላብራራው። ሊቀ ካህናት እያዩት ያን ካላደረገ ሰው ግዝረት ካልፈጸመ በየዕለቱ ለሚሰሩት ኃጢአት መስዋዕት በየሰዓቱ ካልቀረበ ጽድቅ የሚባል አይታሰብም። ይሄ ነው በብሉይ ኪዳን የሕግ ጽድቅ የሚባለው ይሄ ነው። ግዝረት ያለበት መስዋዕተ እንስሳ ያለበት ዕለተ አስተስረዮ ያለችበት የብሉይ ኪዳን ሊቀ ካህናት ያለበት ይሄ በሕግ ሥራ የሚፈጸመው ጽድቅ ቀረ፣ አቆመ። በማን? በእምነት በኢየሱስ ክርስቶስ ተተካ። አሁን ከብሉይ ኪዳን የመጡት ከአይሁድ ወገን የመጡት ክርስቲያኖች እንዲሁ የሆነ ሆኖ እንዴት ነው አንድ ሰው ሳይገዘር እንዴት ነው ወደ ጉባኤያችን የሚገባው? ከአሕዛብ ይላል። ግዝረት ቀርቷል። አሁን የእግዚአብሔር ሰውን የእግዚአብሔር የሚያደርገው ጥምቀት ነው፣ ግዝረት አይደለም ቢሏቸው ሐዋርያትም ለመስማት ከበዳቸው። ኃጢአት እንዲሁ ዝም ብሎ ይሰረያል በክርስቶስ በማመን በመጠመቅ ሥጋውን በመብላት ደሙን በመጠጣት ኃጢአት ይሰረያል የሚለው ከበዳቸው። ከአሕዛብ የመጡት ይህን የብሉይ ኪዳን ሥራ ስለማያውቁ ተቀበሉት። በእነዚህ በሁለቱ አካላት መካከል መከፋፈል፣ መጋጨት፣ መለያየት ነበረ በመጀመሪያዋ ቤተ ክርስቲያን። ስለዚህ ቅዱስ ጳውሎስ በመልእክቶቹ በተለይ በሮሜ፣ በገላትያ እና በዕብራውያን መልእክቱ ብዙ የደከመው እነዚህን ከአይሁድ ወገን የመጡ ክርስቲያኖችን ለማስረዳት ነው። ከየት ወገን የመጡት አልኳቸው? ከአይሁድ ወገን። አስተውሉ ክርስቲያኖች፣ ከአይሁድ ወገን የመጡት ግዝረት ለምን ይቀርብናል? መስዋዕተ እንስሳ ለምን ይቀርብናል? ሊቀ ካህናት በዓመቱ ገብቶ የዕለት አስተስረዮ መስዋዕት ለምን አይፈጽምልንም? ይህ ሊቀ ካህናትስ ማን ነው? ይህ ከሌለ እንዴት ነው ድህነት የሚፈጸመው? እንዴት ኃጢአት ይሰራያል የሚለው ጥያቄያቸው ነው። ዕብራውያን መልእክቱ ሙሉ በሙሉ ይሄን ለመመለስ የተጻፈ ነው። ርዕሱም ራሱ ዕብራውያን ነው የሚለው ወገኖቹ ለወገኖቹ የተጻፈ ነው። ገላትያና ሮሜም በዝርዮት ላሉትና ክርስትናን በአሕዛብ መካከል ሆነው ለሚበጠብጡት ለሚሞግቱት ለነሱ የተጻፈ ነው። ሌላው ቀርቶ የአይሁድ ተጽዕኖ ከፍተኛ ከመሆኑ የተነሳ በአንጾኪያ የተፈጸመውን በኋላ አነብላችኋለሁ። ቅዱስ ጳውሎስ ገልጾታል። እነ ቅዱስ ጴጥሮስ ከአይሁድ የመጡት ክርስቲያን እንኳን ከሆኑ በኋላ ከአሕዛብ ጋር መብላት እንኳን ይጸየፉ ነበር። ለምን? አልተገዘሩም እነሱ እያሉ። ስለዚህ ተመልከቱ፣ የእነዚህ መልእክቶች ዋና ጭብጥ ዋና መልእክት በዝሮት ማለት አሁን በእንግሊዝኛ ቋንቋ ዲያስፖራ በሚባለው ተበትነው በዚያ ጊዜ አሁን አውሮፓ በምንለው ሀገር ለነበሩት ለአይሁድ ወገን ለመጡት ክርስቲያኖች ጥያቄያቸውን መመለስ ነው። የቅዱስ ጳውሎስ ዋና ዓላማ ይሄ ነው። እግዚአብሔር ይህንን ነገር ለሁላችን በቸርነቱ ይግለጥልን። አሁን ተመልከቱ፣ መልእክቱ ስለዚህ የተጻፈው ለነዚህ ሰዎች ነው። ለነማን? በሕግ ሥራ እንጸድቃለን ለሚሉት። ምን ማለት ነው በሕግ ሥራ እንጸድቃለን ማለት? መስዋዕተ እንስሳ በመሰዋት ግዝረት በመገዘር በዓመቱ የዕለተ አስተስረዮ ልዩ የመስዋዕት ሥርዓት በሊቀ ካህናት በማቅረብ በዚህ መንገድ በሕግ ሥራ እንጸድቃለን የሚሉ አይጸድቁም። በዚህ መጸደቅ አቁሟል። የቃሉ ትርጉም ይሄ ነው ክርስቲያኖች። ይሄ መሆኑን በሌሎች ጥቅሶች እናረጋግጥ። ለምሳሌ ገላትያ መልእክቱ ምዕራፍ 2 ቁጥር 11 ጀምሮ ቅዱስ ጳውሎስ እንዲህ ይላል። አስተውሉ ክርስቲያኖች። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምሁት፣ ይፈረድበት ዘንድ ይገባ ነበርና አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን
ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከነርሱ ተለየ። አያቸው የቅዱስ ጴጥሮስ ችግር አይሁድን በግዝረት በጣም ኃይለኞች ስለነበሩ እንዳይጣሉት ፈርቶ ከአይሁድ ወገን ካሉ ከአሕዛብ ጋር መብላት ያቆም ነበር። ምክንያቱም እሱንም አንቀበልም ስለሚሉት ማለት ነው። ቅዱስ ጳውሎስ ግን ይህን ተቃወመው። የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ ይላል። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለህ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልሃቸው አልሁት። እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ እየሰማችሁ ነው አይደለም? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን። አያችሁ ቅዱስ ጳውሎስ እንደሚለው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ አይደለም ይላል ቅዱስ ጳውሎስ። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። መልእክቱ ግልጽ አድርጎታል። ክርስቲያኖች ጳውሎስ ከአይሁድ ወገን ነው። ጴጥሮስ ከአይሁድ ወገን ነው። በርናባስ ከአይሁድ ወገን ነው። ግን የሌሎችን አይሁድ ግብዝነት ወረሰ ይለዋል በርናባስን ሲወቅሰው። ያ ግብዝነት ምንድን ነው? ማስመሰል። በክርስቶስ ካመነ በኋላ ከተጠመቀ በኋላ እንደገና የአይሁድ ግዝረት መሰረታዊ አድርጎ ማሰብ የሕግ ሥራ የሚባለው። ለዚህ ነው ቅዱስ ጳውሎስ በሕግ ሥራ መጽደቅ የለም፣ በግዝረት በመስዋዕተ እንስሳ በብሉይ ኪዳን አስተስርዮ መዳን የለም። የሰው ልጆች ከአዳም እስከ ዕለተ ምጽአት ዋናው የዘላለም የኃጢአት ማስተስሪያ ኢየሱስ ክርስቶስ ተሰውቷል። በዚህ ማመን ነው የሚያጸድቀው አለ። እኛ ኦርቶዶክሳውያን እስኪ አሁን ክርስቲያኖች ልጠይቃችሁ፣ በኢየሱስ ክርስቶስ አምነን ነው የምንኖረው ወይስ በመስዋዕተ እንስሳ? ታዲያ ይሄ ጥቅስ እኛን ይመለከተናል እንዴ? ፕሮቴስታንቶቹ ምን ያህል እንደማያውቁ ሌላው ቀርቶ በማያውቁት መክሰስ ኃጢአት ሆኖ ምን ያህል እንደሚያስፈርድባቸው አለማወቃቸው ያሳዝነኛል በእውነት። ምክንያቱም በዚህ ሊወቀስ የሚገባው አንድ አይሁዳዊ ነው። አንድ ክርስቲያን እንዴት ይወቀሳል? መስዋዕተ እንስሳ የማይሰዋ የብሉይ ኪዳን ክህነት የሌለው ግዝረት የማይፈጽም ለምን በዚህ ጥቅስ ሊወቀስ ይችላል? እስኪ ክርስቲያኖች ንገሩኝ። አያውቁትም ምለው በእርግጠኝነት ነው። ስለዚህ የሕግ ሥራ የተባለው የትኛው ነው ብትባሉ ጾም አይደለም። የሕግ ሥራ ጸሎት አይደለም። የሕግ ሥራ ይህን የመሰለው አይደለም። የሕግ ሥራ ማለት ግዝረት፣ መስዋዕተ እንስሳ፣ የብሉይ ኪዳን ክህነት። የብሉይ ኪዳን የማስተስሪያ ቀን ማለት እኮ ምን ማለት መሰላችሁ? የሚሰዋው በመቅደሱ ነው። ያ መቅደስ የት ነው? ኢየሩሳሌም። ኢየሩሳሌም እኮ እግዚአብሔር ምን አደረጋት? መቅደሷን አፈረሳት። በላዩዋ ላይ የአላቅሳ መስጊድ ተሰራ። አይሁድ አሁን የዚያን ማስተስሪያ መስዋዕት አይሰውም። ዕለተ አስተስሪያን አሁን በአሁኑ ጊዜ በክርስቶስ ያላመኑት አይሁድ በእስራኤል ሀገር ያሉት ይህን ማድረግ ስለማይችሉ መቅደሱ አንድ ቦታ ስለሆነ ሌላ ቦታ መስራት ስለማይችሉ ይህን ስራ ስለማይፈጽሙ የምስጋና መስዋዕት ነው የምናቀርበው ብለው ያቀርቷል። ክርስቶስ በጥበቡ አስቀረው። በማመን ባይተውት በጥበብ እግዚአብሔር ቦታውን ለሌላ ለማይነኩት ነገር አሳልፎ ሰጥቶ ይኸው እንደምናየው እስካሁን ይዳማሉ። እግዚአብሔር ለሁሉም ሰላም ያደርግ። በእውነት ክርስቲያኖች ያ ቀርቷል። እኛ በዚያ የምንመካ አይደለንም። ያ የሚያስቡ ቢኖሩ መቅደሱም አንድ ቦታ ነው። በየሀገሩ መቅደስ አይሰራም። እኛ አይሁድ እኮ ብንሆን መቅደሳችን ኢየሩሳሌም ነበር የሚሆነው። ክርስቲያኖች አዋሳ ላይ መቅደስ ሊኖር አይችልም። የትኛውም የዓለም ቦታ ላይ መቅደስ ሊኖር አይችልም። በዚህ አንድ ኦርቶዶክሳዊ ክርስቲያን ሊወቀስ አይገባውም። ክርስቲያኖች ጥቅሶችን እንጨምር ከቅዱስ ጳውሎስ። ቅዱስ ጳውሎስ ገላትያ መልእክቱ ምዕራፍ 3 ላይ እንዲህ ይላል፣ ቁጥር 23 ጀምሮ እስከ 27 እምነትም ሳይመጣ ይላል። ምን ሳይመጣ? እምነት የሚለው ማንን ነው? ኢየሱስ ክርስቶስን። የሰማችሁ ነው አይደለም?
እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠብቅ ነበር አለ። ከብሉይ ኪዳን ሕግ በታች ሆነን እምነት ክርስቶስ እስኪመጣ ድረስ በዚያ ተዘግተን እንጠብቅ ነበር። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። አያችሁ፣ ሕግ የተባለው ብሉይ ኪዳን ወደ ክርስቶስ የሚያመጣ ሞግዚት ነው እንጂ ራሱ ፍጻሜው አይደለም፣ ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ተመልከቱ፣ ሕግ የተባለችው እስከ ክርስቶስ መምጣት ድረስ የነበረችው የብሉይ ኪዳን ስርዓተ አምልኮት ናት። እሷ ሞግዚት ሆና ከክርስቶስ አድርሳለች። ከክርስቶስ በኋላ እሷ ተሽራለች። ያቺ የመስዋዕት እንስሳ የለችም። ያቺ የብሉይ ኪዳን የማስተስሪያ ቀን የለችም። አሁን ያለችው የአዲስ ኪዳን ቀን ናት። እሷም ቅዱስ ጳውሎስ የመዳን ቀን ዛሬ ነው ያላት። ለምንድን ነው? በብሉይ ኪዳን የመዳን ቀን በዓመት አንድ ቀን ናት። በአዲስ ኪዳን ግን እያንዳንዷ ቀን የመዳን ቀን ናት። ትላንት የመዳን ቀን ናት፣ ዛሬ የመዳን ቀን ናት፣ ነገ የመዳን ቀን ናት። እያንዳንዷ ቀን የመዳን ቀን ናት። ለዚህ ነው የመዳን ቀን ዛሬ ነው ያለው። ከርሞ አይደለም። የሆነ ወር ላይ የሆነች ዕለት ላይ አትጠበቅም። ክርስቶስ አንዴ የራሱ መስዋዕት ካረገ በኋላ በየዕለቱ ስጋው ይቆረሳል፣ ደሙ ይፈሰሳል፣ ኪዳን ይደረሳል፣ ቅዳሴ ይቀደሳል። እያንዳንዷ ዕለት የመዳን ቀን ናት ዛሬ። የብሉይ ኪዳን ዕለት አስተስርዮ የመዳን ቀን አትጠበቅም። ያቺ ሞግዚቱ ላይ አድርሳለች፣ አልፋለች። አሁን አማናዊው መዳን ቀን ተተክቷል ያቺ። ስለዚህ ቅዱስ ጳውሎስ የሕግ ሥራ ያላት የብሉይ ኪዳን ሥርዓተ አምልኮ መሆኑን አንድ ጥቅስ እንጨምርና እንለፍ። አስተውሉ። ፊልጵስዩስ መልእክቱ ምዕራፍ 3 ላይ ቅዱስ ጳውሎስ እንዲህ ይላል። ቁጥር 2 እስከ 9 ያለውን አነባዋለሁ። እንዲህ ይላል ቅዱስ ጳውሎስ፣ ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና። አያችሁ፣ ከሐሰተኛ መገረዝ ተጠበቁ ካለ በኋላ በክርስቶስ ካመን ተገዝረናል። ሌላ ግዝረት አያስፈልገንም። ከተጠመቅ ግዝረት የስጋን ሸለፈት ነው የሚያወጣው። ጥምቀት ግን የነፍስን ሸለፈት ቆርጦ የሚጥር ስለሆነ በመንፈስ የምናመልክ እኛ ተገርዘናል። ስለዚህ ተመልከቱ፣ ከውሾች ተጠበቁ ያላቸው ክርስቲያኖችን ያለ ግዝረት ጥምቀት አትሰራም ይሉ ስለነበረ፣ ያለ መስዋዕተ እንስሳም ወንጌል አትጠቅምም ይሉ ስለነበረ ያንን ነው። እኔ ግን በስጋ ደግሞ የምታመንበት አለኝ አለ ቅዱስ ጳውሎስ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። አይሁድን ነው እንዲህ የሚላቸው። እነሱ የሚመኩበት ያላቸው ይመስላቸዋል። አሕዛብን እየናቁ ይሄ ሕግ የላቸው ግዝረት የላቸው ምን የላቸው ስለሚሉ እና ቅዱስ ጳውሎስ እንዲህ ይላል፣ ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የምንታመን እኛ የተገረዝን ነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋው የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርሁ። እያደመጣችሁ ነው ክርስቲያኖች? በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርሁ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ
ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አያችሁ ክርስቲያኖች፣ ቅዱስ ጳውሎስ እኔ ስለ ቅናት ብትጠይቁ ቤተ ክርስቲያን አሳዳጅ ነበርኩ አለ። እንግዲህ ተመልከቱት። በጣም መሰረታዊ ነገር ግን በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። ቅዱስ ጳውሎስ በሕግ ስለሚፈጸመው ጽድቅ ክርስቲያን ከመሆኑ በፊት ያለ ነቀፋ ነበረ። ስለዚህ ቅዱስ ጳውሎስ በሕግ ሥራ አይጸደቅም የሚለው ትቶት የመጣውንና ክርስቲያን ከመሆኑ በፊት ሐዋርያ ከመሆኑ በፊት ያለ ነቀፋ የነበረበትን የብሉይ ኪዳንን አምልኮ ነው እንጂ በሐዲስ ኪዳን ውስጥ ያለውን የክርስትና የእምነት ሥራ አይደለም። አምላካችን እግዚአብሔር ለሁላችን በቸርነቱ ማስተዋሉን ያድለን። ስለዚህ ክርስቲያኖች ቅዱስ ጳውሎስ ግልጽ አድርጎታል በሕግ ስለሚገኝ ጽድቅ ብሎ። ስለዚህ በሕግ የሚገኝ ጽድቅ የተባለው የብሉይ ኪዳን እምነት ነው፣ የብሉይ ኪዳን ተግባር ነው፣ የብሉይ ኪዳን ስርዓተ አምልኮት ነው። መስዋዕት መሰዋት ያለ ነቀፋ ነበርኩ እንዳለው የመንጻት ስርዓትን መፈጸም እያንዳንዷ በብሉይ ኪዳን የነበረችው እያንዳንዷ የመንጻት ስርዓት፣ እያንዳንዷ የመቀደስ ስርዓት፣ እያንዳንዷ የመስዋዕት ስርዓት ያን መጠበቅ ነው በሕግ የሚገኝ ጽድቅ የተባለው ያለው ክርስቲያኖች። ስለዚህ ቅዱስ ጳውሎስ የነቀፈው እሱ የነበረበትን ያለ ነቀፋ ነበርሁበት ያለውን ያ በሕግ የሚገኝ ያ ጽድቅ የለም ትቶታል። ለዚህ ነው ቅዱስ ጳውሎስ ያለ ነቀፋ ነበርሁ ካለ በኋላ አሁን ግን ስለ ክርስቶስ መተውን ጥሩ አድርጎ የሚነግረኝ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ ይላል። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ የእውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ያ ግዝረቱ የመንጻቱ የምናምኑ የብሉይ ኪዳን ዝባዝንኬ በሙሉ ከመስዋዕት ከመንጻት ጋር የተገናኘ ጉዳት አድርጌ ቆጥሬዋለሁ ብሏል፣ ትቶታል። ስለዚህ ቅዱስ ጳውሎስ በሕግ ሥራ አይጸደቅም የሚለው ትቶት የመጣውን የመስዋዕተ እንስሳውን የመንጻቱን የግዝረቱን የብሉይ ኪዳን የቤተ መቅደስ ሕግ እንጂ የሐዲስ ኪዳን ሥርዓተ አምልኮን አይደለም ማለት ነው። ስለዚህ ክርስቲያኖች በሕግ ሥራ አይጸደቅም፣ እኛም በሕግ ሥራ ይጸደቃል የሚል እምነት የለንም። በሕግ ሥራ ይጸደቃል ማለት እኮ ክርስቶስ አይረባኝም አይጠቅመኝም፣ መስዋዕት እየሰዋው ስብ እያጤስኩ እንዲህ እያደረግኩ መንጻትን ሥርዓት የብሉይ ኪዳን እየፈጸምኩ ጸድቃለሁ ብሎ ማመን ነው። እንደዚህ አይነት ክርስቲያን በኢትዮጵያ ቤተክርስቲያን ውስጥ የለም። ለፕሮቴስታንት ወንድሞቻችሁ እህቶቻችሁ እናንተ ራሱ ይህን ሐሳብ ተረርታችሁ ማስረዳት የማትችሉ ከሆነ በነፍስ ጥፋታቸው ላይ አስተዋጽኦ እያደረጋችሁ እንደሆነ ወቁ። ክርስቲያኖች አስተዋጽኦ እያደረግን ነው። አሁን እነሱን ለማሸነፍ አይደለም ይህን ትምህርት የምንሰጠው። ክርስቲያኖች አስተውሉ፣ ጸድቀን ለማጽደቅ ነው። እውነቱን እንዲረዱት ቢያንስ በሐሰት ከመክሰስ እንዲድኑ። ምክንያቱም እያንዳንዱ ሰው በተናገረባት ቃል ክርስቶስ በምጽአት ጊዜ ስለሚፈርድበት ባልሆነው ባልተደረገው በሐሰት በሚከሱት ክስ ይጠፋሉና እግዚአብሔር በዚህ ከመጠየቅ ያድናቸው፣ ወደ እውነተኛው መንገድ ይመልሳቸው ክርስቲያኖች። ስለዚህ በሕግ ሥራ መጽደቅ የተባለው ይሄ መሆኑን በደንብ አድርገን መረዳት ያስፈልጋል ማለት ነው። ቅዱስ ጳውሎስ ሮሜ መልእክቱ ላይ ያሉ አንድ ሁለት ጥቅሶችን ላቅርብ። ቅዱስ ጳውሎስ የሕግ ሥራ ያለው እንዳልኩት የብሉይ ኪዳንን የጽድቅ መንገድ ነው። ግን ትእዛዛትን መፈጸም ለምሳሌ በብሉይ ኪዳን የተሰጡን ከኔ በቀር ሌላ አምላክ አታምልክ የሚለው ሊሻር ይችላል ወይ? ትእዛዛቱን መፈጸም ግን አይሻርም። ስለዚህ ተመልከቱ፣ ሕግ ያለው ለይቶ የሕግ ሥራ ያለው አስተውሉ ክርስቲያን፣ የሕግ ሥራ ያለው የብሉይ ኪዳንን የመስዋዕት አምልኮ እንጂ ትእዛዛቱን፣ ፍቅርን የተመለከቱት፣ በጎ ምግባርን የተመለከቱት አንድን ሰው በጥሩነት እግዚአብሔርን በማምለክ የሚያንጹትን ትእዛዛት ግን አይመለከትም። እሱንም ለይቶ እንዲህ ሲል አስቀምጦልናል ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 2 ቁጥር 13 ጀምሮ እንዲህ ይላል፣
በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ተመልከቱ፣ እዚያ በሕግ ሥራ አይጸደቅም በእምነት ነው አለ። አሁን ደግሞ ምን አለ? ሕግን በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚጸድቁ ጻድቃን አይደለም። ይሄ ተመልከቱት፣ ትምህርቱን በተመለከተ ከኔ በቀር ሌላ አምላክ አታምልክ፣ አታመንዝር፣ አትስረቅ፣ አትግደል፣ አትዋሽ፣ አትመኝ፣ ሰንበትን አክብር፣ ባልንጀራህን እንደራስህ አድርገህ ውደድ፣ እናትና አባትህን አክብር፣ የሰንበት ቀን ትቀድሰው ዘንድ አስብ። ይሄንም በመስማት ብቻ አይጸደቅም። የእግዚአብሔርን ትምህርት በመስማት ብቻ፣ ሕጉን በመስማት ብቻ መጽደቅ አይቻልም። ስለዚህ በሕግ ሥራ አይጸደቅም ያለው መስዋዕቱ መሆኑ በዚህ ይታወቃል። ራሱ ቅዱስ ጳውሎስ ራሱን በራሱ ሊቃወም አይችልምና ወረድ ብሎም እዚሁ ሮሜ ምዕራፍ 2 ቁጥር 23 ጀምሮ እንዲህ ይላል፣ እነዚህን በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ ሕግን ብታደርግ መገረዝስ ይጠቅማል? ሕግን ተላላፊ ብትሆን ግን መገረዝህ አለመገዘር ይሆናል። እንግዲህ ያልተገረዘ ሰው የሕግ ሥራስ ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትምን? አስተውሉ ክርስቲያኖች፣ አስተውሉ። ግዝረትን ሁሌ ይነቅፋታል ቅዱስ ጳውሎስ። ምክንያቱም አይሁድ የሚረብሹት ግዝረትን ምክንያት አድርገው ስለሆነ። ስለዚህ ምን ይላል? ከፍጥረቱ ያልተገረዘ ይላል፣ ከአሕዛብ ወገን የሆነ ሕግን የሚፈጽም ሰው የሕግ መጽሐፍን መገረዝ ሳለ አለመገረዙ የሕግን ሥርዓት ቢጠብቅ፣ እንግዲህ ያልተገረዘ ሰው የሕግ ሥርዓት ቢጠብቅ አለመገረዙ እንደ መገረዙ ነው አይቆጠርለትም። ምን ይላል? ስለዚህ ሕግ ትእዛዛትን መፈጸም ከመገረዝ በላይ ይቆጠርለታል ይላል ቅዱስ ጳውሎስ። ወረድ ብሎ በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝም መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነው አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል። ገላትያ መልእክቱ ምዕራፍ 6 ቁጥር 2 ላይም ከናንተ እያንዳንዱ ያንዱን ሸክም ይሸከም፣ እንዲሁ የክርስቶስን ሕግ ፈጽሙ ይላል። ስለዚህ የክርስቶስን ሕግ ፈጽሙ ማለት ትእዛዛትን መፈጸም አልተነቀፈም። በሕግ ሥራ አንጸድቅም ሲል የመስዋዕተ እንስሳውን ጉዳይ እንጂ ትእዛዛትን መፈጸም የሚመለከት አይደለም ማለት ነው። በጣም ጥሩ። እንግዲህ እንዲህ ከሆነ በሕግ ሥራ መጽደቅ ማለት የብሉይ ኪዳን መስዋዕት ሰዎች ይጸድቃለሁ ማለትና የአይሁዳውያን ችግር ከሆነና እኛን የማይመለከት ከሆነ በጸጋው መጽደቅ ማለት ምን ማለት ነው የሚሉትን አጠር አድርጌ አቅርቤ ትምህርቴን አጠናቀቃለሁ። በጸጋው መዳን ማለት ቅድም እንዳልነው በወንጌል ማመን ማለት ነው፣ ሌላ አይደለም ክርስቲያኖች። በጸጋው መዳን ማለት በክርስቶስ ማመን፣ እምነትም ቢለው ጸጋም ቢለው አንድ ነው ክርስቲያኖች። ክርስቶስን የሚመለከት በእርሱ አምኖ ተጠምቆ ከእግዚአብሔር ልጅነትን አግኝቶ መኖርን የሚመለከት ነው። ለዚህ ነው እንዲህ ይላል ቅዱስ ዮሐንስ ወንጌላዊ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14፣ 16 እና 17 ላይ እንዲህ የሚሉ ቃላት አሉ። ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ቁጥር 16ም ላይ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበር አለ። አሁን ግልጽ ነው። ሕግ በሙሴ ተሰጥቶ ነበር ሲል ብሉይ ኪዳን በጸጋ ላይ ጸጋ ማለት ያቺ ብሉይ ኪዳኗም ለጊዜው ጸጋ ነበረች። አሁን ግን በእሷ ላይ የበለጠው ጸጋ ክርስቶስ ተሰጥቷል። በእርሱ ማመን ቀጥታ ተጠምቆ የአብ ልጅ መሆን የእግዚአብሔር ልጅ መሆን ተሰጥቷል ክርስቲያኖች። ስለዚህ ጸጋ ተሰጥቶናል። ቁጥር 17ም ላይ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ሙሴ ሕግን ሰጠ፣ ኢየሱስ ክርስቶስ ግን ጸጋና እውነትን ሰጠ። እውነትም እሱ ነው፣ ጸጋም እሱ ነው። በኪዳናችን ካህናቱ ለጸጋ የጸጋ የሚሉት ኢየሱስ ክርስቶስን ነው። ስለዚህ ጸጋ ራሱ ኢየሱስ ክርስቶስ ነው። ለዚህ ነው በጸጋው ትጸድቃላችሁ ማለት በኢየሱስ ክርስቶስ። እኛ የምንጸድቀው በኢየሱስ ክርስቶስ ነው።
በእርሱ ስም ሳናምን ሳንጠመቅ የእርሱን ሥጋ ሳንበላ ደሙን ሳንጠጣ እርሱ ብትወዱኝስ ትእዛዛቴን ጠብቁ፣ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለውን ያንን ሳንፈጽም ልንጸድቅ አንችልም። ጽድቅ ያለው በኢየሱስ ክርስቶስ ብቻ ነው። ስለዚህ በጸጋው መዳን ማለት በኢየሱስ ክርስቶስ አምኖ በወንጌል አምኖ መዳን መጽደቅ ማለት ነው። እንዲያውም ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ቅዱስ ሉቃስ ነው የሐዋርያት ሥራን የጻፈው፣ ግን ስለ የቅዱስ ጳውሎስን ንግግር እዚህ ላይ እናገኘዋለን። እንዲህ ይላል ቅዱስ ጳውሎስ፣ ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልሁትን አገልግሎት እርሱም ይልና የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ምን አለ ቅዱስ ጳውሎስ? የእግዚአብሔርን ጸጋ ወንጌልን። ስለዚህ ጸጋ ማለት ምን ማለት? ወንጌል ነች። ክርስቲያኖች በጸጋው መዳን ማለት በወንጌል መዳን። ወንጌልን እነማን ጻፉት? አራቱ ወንጌላውያን መልእክታትን እነ ዮሐንስ፣ እነ ጴጥሮስ፣ እነ ያዕቆብ፣ እነ ይሁዳ፣ እነ ቲቶ ሌሎቹም ክርስቲያኖች በወንጌል። ስለዚህ ጸጋ የተባለችው ወንጌል ናት። ክርስቲያኖች ያለ ጸጋው መዳን እንዴት ይኖራል? ያለ ጸጋ መዳን አለ ማለት እኮ ያለ ወንጌል መዳን አለ ብሎ እንደ ብሉይ ኪዳን ያለ እምነት መመስረት ነው። እግዚአብሔር ከእንዲህ ያለው ሕሊና ስህተት በእውነቱ በዚህ ያልሆነውን እንደሆነ አድርገው የሚናገሩት ሰዎች ይጠብቅልን። በእውነት አሁንም ትንሽ ልጨምር። ቅዱስ ጳውሎስ አንድ ጥቅስ ብቻ ልጨምርና ወደሚቀጥለው ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 5 ቁጥር 2 ላይ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔር ክብርም ተስፋ እንመካለን ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ክርስቲያኖች ወደዚህ ጸጋ በእርሱ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል ይላል። በእምነት እንገባለን፣ እግዚአብሔር ጸጋ እናገኛለን። ስለዚህ ጸጋ የተባለችው ወንጌል ናት። ክርስቲያኖች ያለ ጸጋ ድነት የለም። የምንድነው በጸጋው ነው። እንዲያው በጸጋው ይጸድቃሉ ሲል በወንጌል አምነው። ወንጌል ምን ይላል? ወንጌልማ ከውሃና ከመንፈስ ያልተወለደ ምን ይሆናል ነው የሚለው? ይፈረድበታል አይደለም የሚለው ነው አይደለም? አዎ በአንዱ በእግዚአብሔር ልጅ አለ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ ዘላለም ሕይወት የለውም ነው የሚለው። ወንጌል ምን ይላል? ክርስቶስ ምን አለ? ስትጦሙ እንደ ግብዞች አትጠውልጉ፣ ስትጸልዩ እንደ ፈሪሳውያን በከንቱ አትድገሙ፣ ስትመጸውቱ እንደ ፈሪሳውያንም አሁን ለታይታ ጥሩምባ እያስነፋችሁ አታድርጉ። ወንጌል የሚለው ይሄ ነው። አትጹሙ አላለም። እንዲያው እንደነዚህ አይነት ጾም አትጹሙ። የተለየ ጾም፣ ውስጣዊ ጾም፣ መንፈሳዊ ጾም፣ የተለየ ጸሎት፣ የተለየ ምጽዋት፣ እንዲያውም የከበረ የገነነ የበለጠ የላቀ የተሻለ ጾም ጹሙ አለ እንጂ ወንጌል የሚለው ይሄ ነው። ወንጌል የሚለው ክርስቲያኖች ይሄ እኛ የምንፈጽመው ስራ ነው ካል የምን ስራ ሊባል ይችላል የሚለውን አንድ ቃል ላስይዛችሁ። የእምነት ስራ በሉ እስኪ ተናገሩ። የምን ስራ? የሕግ ስራና የእምነት ስራ ሁለቱ የተለያዩ ናቸው። የሕግ ስራ መስዋዕተ እንስሳ መሰዋት፣ የሕግ ስራ በብሉይ ኪዳን ክህነት መመራት፣ የሕግ ስራ በመገዘር የእግዚአብሔር ልጅ ሆናለሁ ብሎ ማመን ነው። የእምነት ስራስ? የእምነት ስራ ማለት የወንጌል ስራ። የእምነት ስራ ማለት በክርስቶስ አምኖ የሚፈጸም ስራ የክርስቶስ ስራ ማለት ነው። የእምነት ስራ ምንድን ነው? መጠመቅ። የእምነት ስራ መጾም፣ መጸለይ፣ መቁረብ፣ መስገድ፣ መውደቅ፣ መነሳት፣ እግዚአብሔርን በፍጹም ልብ ማምለክ፣ ይሄ የእምነት ስራ ይባላል ክርስቲያኖች። ስለዚህ ተመልከቱ፣ ቅዱስ ጳውሎስ በሕግ ስራ አይጸደቅም አለ እንጂ በእምነት ስራ አይጸደቅም አላለ። ይሄማ የክርስቶስን ሕግ ፈጽሙ ብሎናል መልእክቱ ላይ። አንዱ የአንዱን ሸክም ይሸከም፣ የክርስቶስን ሕግ ፈጽሙ። የክርስቶስ ሕግ ምንድን ነው? የክርስቶስ ሕግ መስቀሌን ተሸከሙ ነው። የክርስቶስም ስትጾሙ እንደ ግብዞች አትጠውልጉ ነው። የክርስቶስ ሕግ ስትጸልዩ በከንቱ አትድገሙ ነው። የክርስቶስን ሕግ ፈጽሙ ነው የተባለ። ክርስቲያኖች ይሄ የእምነት ስራ ነው። ስለዚህ ተመልከቱ፣ ፕሮቴስታንቶች የሚያምታቱት የሕግ ስራና የእምነት ስራ ለይተው አያውቁት። የእምነት ስራ ማለት ምን ማለት ነው?
አማኝ ከሆኑ በኋላ ክርስቶስ ያዘዘው መፈጸም ማለት ነው የእምነት ሥራ ማለት። ይህም ምግባራት የሚባሉት እነዚህ ናቸው ክርስቲያኖች። ሁለተኛው እንግዲህ ጸጋ ወንጌል ናት ብለናል። መጀመሪያ ያብራራ ነው ይሄ ነው። ሁለተኛው ጸጋ በጸጋው መዳን ማለት ጸጋ እግዚአብሔር የሚያስገኙ ምስጢራትን መፈጸም ማለት ነው። ለኦርቶዶክሳዊ ክርስቲያን ይሄ ከባድ አይደለም፣ ግን እንድታስረዱ ነው የምንነግራችሁ። ዛሬ መጽሐፍ ሁሉ ታትሟል፣ ሰዎች ማየት ይችላሉ። ቅዳሴያችን ኪዳናችን እዩት እስኪ እንዴ! እኛ ጸጋ የልጅነት የእግዚአብሔር ልጆች ምን ሆነው እኮ በጸጋ ነው። በባህሪማ የእግዚአብሔር ልጅ ወልድ ብቻ ነው። እኛ ሁላችን የተጠመቅን የእግዚአብሔር ልጆች ነው። ታዲያ ይሄን ልጅነት ግን የምናገኘው በምንድን ነው ካልን ቅድም ብያቸዋለሁ። አንድ ሰው በመድኃኒት እድናለሁ ብሎ መድኃኒቱን ካልወሰደ አይድንም። አንድ ሰው የእግዚአብሔር ልጅ መሆን ይችላለሁ ብሎ ሊያምን ይችላል። የእግዚአብሔር ልጅ የሚሆንበትን ጥምቀት ካልተጠመቀ ግን የእግዚአብሔር ልጅ መሆን አይችልም። ስጋውን በልቶ ደሙን ጠጥቶ ከክርስቶስ ጋር እንደሚዋሃድ ከእግዚአብሔር ልጅ እግዚአብሔር እኔን አብ መንፈስ ቅዱስ ወደሱ መተን አብረነው እንኖራለን ይላል ክርስቶስ። አብሮት የሚኖር ከእግዚአብሔር ጋር የሚኖረው እንዴት ነው? ስጋውን ደሙን በመብላት ነው። እነዚህ ጸጋ ናቸው ክርስቲያኖች። ታዲያ እነዚህን ጸጋ የሚያገኘው በምንድን ነው ካላችሁ ምስጢራተ ቤተ ክርስቲያንን በመፈጸም። በጸጋው መዳን እንዴት ነው ካላችሁ ምስጢራተ ቤተ ክርስቲያን በመፈጸም። ክርስቶስ የሰራው ስርዓት አለ። እናንተን የተቀበለ ማንን የተቀበለ? እኔን የተቀበለ ብሏል። ስለዚህ ሐዋርያትን ሳይቀበል የሐዋርያትን ክህነት ሳይቀበል ክርስቶስን ሊቀበል አይችልም። በሐዋርያዊ ክህነት ብቻ ነው መጠመቅ የሚችለው። ታስታውሳላችሁ ከ12ቱ ሐዋርያት አንዱ ይሁዳ ትቷት በሄዳት ዕጣ ከነበሩት ደቀ መዛሙርት በዕጣ ነው ማትያስ የተመረጠው። ዘሎ መግባት 14 እንኳን መሆን አይቻልም። ልንገራችሁ ራዕየ ዮሐንስ ላይም እንደተጻፈው ኢየሩሳሌም ሲናገራት 12 ደጆች አላት። በ12ቱ ደጆች የ12ቱ ሐዋርያት ስም ተጽፏል። የምንገባው በዚያች የክህነት ሰንሰለት ነው ክርስቲያን። ከዚያ ውጭ መግቢያ የለም። ጸጋ እግዚአብሔር የሚገኘው ምስጢራተ ቤተ ክርስቲያንን በመፈጸም ነው። ያለ ጸጋማ ምንም ድህነት የለም። ስለዚህ ክርስቲያኖች አሁን ቅዳሴያችንን ብናየው ትሰማላችሁ። ቢያንስ ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ ሲሏችሁ ካህኑ አትሰማቸው? የእግዚአብሔር ጸጋ ከማን ጋር ይሁን? እኛ እኮ ጸጋ ፈልገን ነው የምንመጣው። ትዝ አይላችሁ ቅዳሴያችን ላይ ስናስቀድስ ፈኑ ጸጋ መንፈስ ቅዱስ ላዕሌነ እንላለን አንልም? ምን ፈልገን ነው የመጣው? ጸጋ ፈልገን እኮ ነው የመጣነው። ያለ ጸጋ ድህነት የለማ ክርስቲያኖች። አቤቱ የመንፈስ ቅዱስን ጸጋ ላክልን። ቅዱስ ጳውሎስ በአንዱ መንፈስ እያንዳንዱ የተለያየ ጸጋ ይሰጠዋል ብሏል። የማስተማር ጸጋ፣ የመምከር ጸጋ፣ የመፈወስ ጸጋ፣ ምስጢራትን የመግለጽ ጸጋ፣ መናፍስትን የመለየት ጸጋ፣ የተለያየ ጸጋ። ይሄ ጸጋ በቤተ ክርስቲያን የሚሰጥ። ለዚህ ነው ፈኑ ጸጋ መንፈስ ቅዱስ ላዕሌነ፣ በእኛ ላይ የመንፈስ ቅዱስን ጸጋ አውርድ እንደየችሎታችን እንደ ቸርነትህ እንደ ፈቃድህ የምንለው ለዛ እኮ ነው። በኪዳን ጸሎታችንም ላይ ወሃቤ ጸጋ ዘእም ጸጋ ፍጹም ብለው ካህናቱ ይማልዱልናል። ወሃቤ ጸጋ ኢየሱስ ክርስቶስ ከፍጹሙ ጸጋን የሚሰጠው እሱ ነው። ጸሎታችን በሙሉ ጸጋ ስለማግኘት ነው ክርስቲያኖች። ኪዳኑ ስለ ጸጋ ነው። ሰዓታቱ ስለ ጸጋ ነው። ማኅሌቱ ስለ ጸጋ ነው። ቅዳሴው ስለ ፍጹሙ አማናዊ ጸጋ የሚናገር ነው ክርስቲያኖች። ያለ ጸጋ መዳን ስለሌለ እዚህ ዲያቆኑ በቅዳሴ እግዚእ በምንቀድስበት ጊዜ ከመጽሐፈ ኪዳን አምጥቶ ከወንድሙ ጋር የተጣላ ቢኖር ይተውለት የሚለው ትዝ ይላችኋል። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን እያልን እኛ መልስ የምንሰጥበት እሱን ሲያጠቃልል እንዲህ የሚል ቃል ይጠቀማል። የመጨረሻው ላይ ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበብ እግዚአብሔር ንንሳ ዘተውበ ለነ ጸጋ። እንዲያው ነቢያትን የሚያቃልል ቢኖር ከሚለው ጀምሮ በአማርኛ በንባብ ላይ አሰማችሁ። ነቢያትን የሚያቃልል ቢኖር ከዋህድ ማዕት ራሱን ያርቅ፣ ነፍሱንም ያድን፣ መስቀልን አይበድል፣ ከእግዚአብሔር መዓት ይራቅ። የሚያየን ብርሃን አብ ከልጁ ጋራ
ቤተ ክርስቲያንን ከሚጎበኙ ከቅዱሳን መላእክት ጋር አለና ነፍሳችሁን ተመልከቱ። እዩ ምን እንደሚለን፣ ነፍሳችሁን ተመልከቱ፣ ሰውነታችሁን ንጹሕ አድርጉ፣ የባልንጀራችሁንም በደል አታስቡ፣ ማንም ከወንድሙ ጋር በቁጣ እንዳይኖር አስተውሉ። እግዚአብሔር ያያል። ልቡናችሁን ከፍ ከፍ አድርጉ። ወደ ሕይወት መድኃኒት እንቅረብ። ጸጋ ሆኖ የተሰጠንን ሥጋውንና ደሙን በእግዚአብሔር ጥበብ እንቀበል ይላል። እግዚአብሔር ስሙ የተመሰገነ ይሁን። ምን ሆኖ የተሰጠንን? ጸጋ ሆኖ የተሰጠንን ሥጋውና ደሙን በማን ጥበብ? በእግዚአብሔር ጥበብ። ያ ጥበብ የእግዚአብሔር ጥበብ ነው። ህብስቱና ወይኑ ሥጋ ደሙ የሚሆኑበት የእግዚአብሔር ጥበብ ነው። በአፋችን ስንቀበለው የህብስት የወይን ስሜት ሊኖረው ይችላል። በእግዚአብሔር ጥበብ ግን የአምላክ አማናዊ ሥጋና ደም ነው። ጸጋ ሆኖ የተሰጠን ነው። ለዚህ ነው እኛ ኦርቶዶክሳውያን ያለ ጸጋው አንድንም ብለን ጸጋ ሆኖ የተሰጠንን ሥጋውና ደሙን እንቅረብ እንቀበል እያል የምናስተምረው የምንቀበለው ጸጋ ለማግኘት። ጸጋው ሥጋው ደሙ ነው። ጸጋው ወንጌል ነው። ጸጋው ክርስቶስ ነው። ክርስቲያኖች እግዚአብሔር በእውነት በቸርነቱ ለዚህ ጸጋ ያብቃን። ያልበቃ ነው የበቃችሁትን ደግሞ ያጽናችሁ ያበርታችሁ። በእውነት ክርስቲያኖች እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጸጋ መዳን የሚያምን ማንም የለም። ክርስቲያኖች ጸጋው የሚሰጥባት የጸጋው ግምጃ ቤት እኮ ቅድስት ቤተክርስቲያን ናት። ሌላ ቦታ እኮ ስለ ጸጋ ያለው ባነር ጥቅስ ይዞ በጸጋው እንድናለን በጸጋው እንድናለን እሱ አይደለም ጠቃሚው። ጸጋውን መቀበል ነው መሰረታዊ ነገር። ጸጋው ሥጋውና ደሙ ነው። ጸጋው ጥምቀቱ ነው። ጸጋው ጾሙና ጸሎቱ ክርስቶስ በወንጌል የሰጠው ነው። ጸጋ ወንጌልና ክርስቲያኖች ሌላ ነገር አይደለም። ጳውሎስ የከለከለው ቅድም እንዳልኩት የሕግ ሥራ የብሉይ ኪዳን ሥርዓት አምልኮ ነው ክርስቲያኖች። ስለዚህ ወደ ጸጋው ዙፋን በደንብ መቅረብ ያንንም መቀበል አስፈላጊ ነው። ቅዱስ ጳውሎስም ወደ ዕብራውያን መልእክቱ ላይ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የጸጋው ዙፋን ቤተ ክርስቲያንና ክርስቲያኖች ልንገራችሁ። ይኸው ቅድም በዲያቆኑ አዋጅ ላይ እንዳሰማዋችሁ ኢየሱስ ክርስቶስ ከአእላፋት ጋር መካከል አለና ነፍሳችሁን ተመልከቱ፣ ሰውነታችሁን ተመልከቱ፣ ነፍሳችሁን ንጹሕ አድርጉ ያያል እግዚአብሔር የሚለው ለምንድን ነው? እያንዳንዳችን ይመረምራል። ራሳችን የምናነጻ ለምንድን ነው? ነፍሳችን የምንመለከተው ለምንድን ነው? ጸጋውን ለመቀበል። ያለ ጸጋ ድህነት ስለሌለ። ሶስተኛውና የመጨረሻው ክርስቲያኖች በጸጋው መዳን የሚለውን በጸጋው መዳን የሚለው ምን ማለት እንደሆነ እንድትረዱት እፈልጋለሁ። በጸጋው መዳን ማለት በመንፈስ ቅዱስ እርዳታ ተግባራትን ክርስቲያናዊ ሥርዓት አምልኮን በመፈጸም መዳን ማለት ነው። በማን እርዳታ አልኳችሁ? በመንፈስ ቅዱስ እርዳታ በሉ እስቲ። ምን ማለት መሰላችሁ? አሁን እንጾማለን፣ ግን ሰውነታችን የመንፈስ ቅዱስ ማደሪያ ካልሆነ እንኳን ሌላው እዚህ እኔ አሁን ቆሜ እንደማስተምረው የምናስተምረው ትምህርት ሁሉ ያለ መንፈስ ቅዱስ ያለ እግዚአብሔር ፈቃድ ከሆነ ልንገራችሁ ክርስቲያኖች አይጠቅምም። የሚጠቅመው በመንፈስ ቅዱስ ሲፈጸም ነው። ሰውነታችን ስናነጻ እንደተባለው ነፍሳችንን ስናጠራ በፍጹም ትህትና። ምክንያቱም ጌታ በወንጌል እንደተናገረ ከሱ ተለይተን ልናደርገው የምንችለው ምንም ነገር የለም። ከእግዚአብሔር ተለይተን የምናደርገው ነገር በሙሉ አያድንም። ክርስቲያኖች ልንገራችሁ በጸጋው መዳን ማለት ምን ማለት ነው? ይኸው አስተውሉ ክርስቲያኖች። እኛ ከእግዚአብሔር ተለይተን የምናደርገው በሙሉ አያድነንም። ከእግዚአብሔር ጋር ሆነን የምንሰራው ነው የሚያድነን ብሎ ማመን ነው ክርስቲያኖች። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እንዲህ የሚል ቃል አለ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እኔ ወይን ግንድ እናንተ ቅርንጫፎች ናችሁ አለ። ያለ እኔ ምንም ልታደርጉ አትችሉ። ተመልከቱ፣ ለጽድቅ የሚሆነውን ነገር ያለ እግዚአብሔር ልንሰራው አንችልም። ያለ እግዚአብሔር የምንፈጽመው ጾምም ቢሆን ጸሎትም ቢሆን ምጽዋትም ቢሆን ስግደትም ቢሆን ምንም ተጋድሎ ቢሆን ምንም አይጠቅምም ልንገራችሁ። ምክንያቱም ከቅርንጫፉ ከግንዱ የተለየ ቅርንጫፍ ምንም ፍሬ ሊያፈራ አይችልም። በጸጋው መዳን ማለት ስለዚህ የምንሰራው ስራ ለጽድቅ የሚረዳ ከሆነ
በማን ስንሰራው ነው የሚረዳን? በእግዚአብሔር በኩል ሆነን ስንሰራው። እግዚአብሔር ከኛ ጋር ሆኖ እግዚአብሔር ከናንተ ጋር ነው ለመባል ያብቃን ወዳጆች። ጌዲዮንን የእግዚአብሔር መልአክ ተገለጸና አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ነገር ለምን ደረሰብን አለው። ስለዚያ ጉዳይ ለመሄድ አይደለም። ለምንድን ነው ጌዲዮንን ውጣ አድን ያለው? እግዚአብሔር ከእርሱ ጋር ከሆነ ብቻ ስለሚችል ነው። እግዚአብሔር ከእርሱ ጋር ካልሆነ አይችልም። ዛሬም ክርስቲያኖች መረዳት ያለብን እግዚአብሔር ከኛ ጋር ካልሆነ ምንም አይነት ጥበብ ብልሃት ቢኖረን በስጋዊውም በመንፈሳዊውም ነገር ድል መንሳት አንችልም። እግዚአብሔር ከእርሱ ጋር የሆነለት ግን ይችላል። እግዚአብሔር ከኛ ጋር ይሁን። በእውነት እናንተ ቅርንጫፍ ከወይኑ ከተለየ አያፈራም። ያለ እኔ ምንም ልታደርጉ ያለ ክርስቶስ ልንጾም አንችልም። ልንገራችሁ እውነተኛ ጾም ይኸው ክርስቲያኖች ያልሆኑ ጾም አላቸው። ዛሬ ሐኪሞችም የሚያዙ ጾም አለ። እስላሞች ጾም አላቸው፣ ሂንዱዎች ጾም አላቸው፣ ሌሎችም ይኖራቸዋል። ያለ ክርስቶስ የሆነ ያ ጾም ግን ፍሬ እንደሌለው እኛ እናምናለን። እነርሱ በሚያምኑበት ይመኑ። እዩ ክርስቲያኖች በክርስቶስ ሳንሆን በእሱ በፍጹም እምነት ሳንሆን በእርሱም ጸጋ እንደ ቅርንጫፍ ሆነን ከእሱ ኃይል ሳናገኝ የምናደርገው ሁሉ የሥጋ ድካም ነው የሚሆነው። ምናልባት ለሕክምና ብቻ ሊጠቅም ይችላል፣ ለነፍስ ድነት አይጠቅም። ክርስቲያኖች አስተውሉ። የምናደርገው ሁሉ በጸጋ እግዚአብሔር ነው። አንዲት ነገር ላይ አተኩሬ ትምህርቴን አጠቃልላለሁ። የሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር ይልና በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ምን ነበረባቸው? ስለዚህ የሚመሰክሩት በማን ጸጋ ነበር ማለት ነው? በመንፈስ ቅዱስ ጸጋ። ያለ እግዚአብሔር ጸጋ ሐዋርያት አላገለግሉም። ያለ እግዚአብሔር ጸጋ ነቢያት አላገለግሉም። ያለ እግዚአብሔር ጸጋ ሊቃውንት አልተረጎሙም፣ አላመሰጠሩም፣ ምንም ነገር አላደረጉም። እንደዚያ ከሆነ የሥጋ ፍልስፍና ነው የሚሆነው። አይረባም፣ አይጠቅምም። ልንገራችሁ እኛ እኮ አንድምታ ብለን ሙጭጭ ያልነው በመንፈስ ቅዱስ ገላጭነት የተገለጸ ስለሆነ ነው። ፍልስፍናማ ቢሆን ኖሮ እኛም ያቅማችን እንፈላሰፍ ነበር። ልንገራችሁ በፍልስፍና አይደለም፣ በስጋዊ የአይምሮ ርቀት አይደለም። ለዛ ነው ማንመካው። ምንመካበት ያልሆነው ለዛ ነው የኛ ስላልሆነ። ምን ትብከ ዘይነሳይከም ካልከ እንዲያውም ከመምህራን እንኳን ያላገኘው ምን አለ ይላል ቅዱስ ጳውሎስ ሌላ ቦታ። ምን አለ? በእኛ ቤተክርስቲያን ያለው ከመምህራን የተገኘ ነው። መምህራን ከመንፈስ ቅዱስ አንደኛ ከራሱ ከአፈ እግዚእነ ኢየሱስ ክርስቶስ ሐዋርያት የተቀበሉት ከሐዋርያት ለሌሎች አስተላልፈው ይኸው በመጽሐፍ ተጽፎ ለኛም ሁሉ ደርሶናል። ከዚያ በኋላ በመንፈስ ቅዱስ የተቀበሉ ብቻ በጸጋው መዳን ማለት ይሄ ነው። ክርስቲያኖች ልንገራችሁ በመንፈስ ቅዱስ ገላጭነት ያልተገኘ ነገር አለመቀበል። እስኪ ክርስቲያኖች ልጠይቃችሁ በመንፈስ ቅዱስ ያልተገለጠ ነገር የሚፈጽመው ማን ነው እንዴ? አፉ እንዳመጣለት ይሄ ነው የሚያድን እያለ እየፎከረ እየተፎገላ የሚናገረው ነው ወይንስ በፍጹም መንፈሳዊነት ከእግዚአብሔር ተቀበለው የተናገሩትን የቅዱሳን የተቀበለው ነው? በጸጋ እግዚአብሔር የሚኖረው ማን ነው? የእግዚአብሔርን ጸጋ የተቀበለው ታውቃላችሁ? ትምህርትኛ የያዝነው እኮ እግዚአብሔር የገለጸላቸው ብቻ ነው። የፈላስፎችን አልያዝንም፣ የአዋቂዎችን አልያዝንም፣ የተራቃቂዎችን አልያዝንም። እግዚአብሔር ጸጋ የሰጣቸው ብቻ ነው። በጸጋው ለመዳን የምንታትረው እኛ ነን። በእውነት ክርስቲያኖች ልንገራቸው ለቅዱስ ኤፍሬም ማን ገለጸለት? እግዚአብሔር። ለቅዱስ ያሬድ ማን ገለጸለት? እግዚአብሔር። እንዲህ የቅዱስ ያሬድን ዜማ ያዝነው ለምንድን ነው? እግዚአብሔር ስለገለጸለት። ከእግዚአብሔር ያልተገለጸ በጸጋ ያልሆነ ነገር አንዳች ነገር የለንም። እኛ የዓለሙን ሙዚቃ ይዘን እያንጋጋን እኮ እንድናለን ብለን አንፎክርም። እስኪ የትኛው ሙዚቃ ነው እንደዚህ እግዚአብሔር የገለጸው? እስኪ ንገሩኝ። የትኛው? ማን ነው በእግዚአብሔር ጸጋ ያለው? ይገርማል እኮ ሰይጣን ብልሃተኛ ስለሆነ ግን ሰዎቹን ከጸጋ እግዚአብሔር ካወጣቸው በኋላ እንደገና እኛን ለማስጣል እኛ ከጸጋ ውጭ የሌለን አስመስሎ ሲከሰት ዝም እንላለን። እኛ ሞኞቹ ያለ ጸጋ እግዚአብሔር የሚኖሩ ሌሎች ናቸው። ልንገራችሁ አንድ በጸጋ እግዚአብሔር ከተሰጠን ምናልባት መጽሐፍ ቅዱስን ለመያዝ ለመሸከም ያህል ከመያዝ በቀር ለዚያውም በጣም የሚያሳዝነው እንዲሁ መጽሐፍ ቅዱስን እንደማሳሳት ያለ። ምክንያቱም መጽሐፍ ቅዱስ በጸጋ እግዚአብሔር የተሰጠ ነው። ከጸጋ እግዚአብሔር ውጭ ሆኖ እያንዳንዱ 20 ሚሊዮን በላይ ዲኖሚኔሽን የኖረ ለምንድን ነው? እያንዳንዱ በራሱ መንገድ ስለሚተረጉመው እኮ ነው። በጸጋ እግዚአብሔር ቢሆን እኮ አንድ ነው የሚሆነው። ምክንያቱም እግዚአብሔር አንድ ነው። ኦርቶዶክስ የትም ቦታ አንድ ነው። ለምን? በጸጋ እግዚአብሔር ስለሆነ። ክርስቲያኖች ልንገራችሁ
እኔ አጠንክሬ መናገር የምፈልገው አሁን ከጾማችን ጋር ስለ ጸሎት ነው። እንዲያው አንድ ሁለት ጥቅሶችን ልጨምርና ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 12 ቁጥር 6 ላይ እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን፣ ትንቢት ይሆን እንደ እምነታችን መጠን ትንቢት እንናገር እያለ ይዘረዝራል። አልቀጥልበትም። ኤፌሶን 4:7 ላይም ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ሐዋርያትም ከነርሱ በኋላ ያለው ጸጋ የተሰጣቸው ናቸው። የያዝነው ትምህርት፣ ስርዓት፣ አምልኮ በሙሉ ጸጋ ነው። ክርስቲያኖች በጸጋው መዳን ማለት ይሄ እግዚአብሔር በሰጠው መዳን ማለት ነው። ሌላ ነገር የለውም። እንዲያውም ቲቶ መልእክቱ ምዕራፍ 2 ቁጥር 11 ጀምሮ እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይላል፣ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አያችሁ፣ የእምነት ሥራ ማለት ይሄ ነው። የተገለጠው ታላቅ ጸጋ በእርጋታ፣ በጭምታ፣ በጽድቅ ራስን በመግዛት እግዚአብሔርን በመምሰል እንድንኖር ያስተምረናል። ማን? የእግዚአብሔር ጸጋ። በጸጋው መዳን ማለት ይሄ ነው። ንገራችሁ፣ ራስን መግዛት፣ መረጋጋት፣ በጽድቅ ሥራ ውስጥ መኖር፣ በእምነት ሥራ ውስጥ መኖር፣ ይሄ ነው በጸጋ መዳን። ክርስቲያኖች ቅድም ያልኳችሁ ዕብራውያን ምዕራፍ 4 ቁጥር 16 ላይ እንግዲህ አለ ቅዱስ ጳውሎስ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ወደ ጸጋው ዙፋን ክርስቶስ ወዳለባት ወደ ቅድስት ቤተ ክርስቲያን ምስዋዕ ወደ ተተከለባት ክህነቱ ወዳለባት በሁሉ በእምነቱ በጸበሉ ጸጋ ወደሚሰጥባት በሚያስፈልገን ሁሉ በሚያስፈልገን ጊዜ እንድናገኝ በእምነት እንቅረብ። በእምነት ቀርበን ጸጋውን ከቤተ ክርስቲያን ለመቀበል አምላካችን እግዚአብሔር ይርዳን። ክርስቲያኖች የመጨረሻ ነጥቤ የዚህ ዋናው ጉዳይ ዋናው ጸሎት ነው። ክርስቲያኖች ጸሎት በመንፈስ ቅዱስ ሆነን ካልጸለይ ነው ንግግር ሆኖ ነው የሚቀረው። አሁን ብዙ ክርስቲያኖች እንደ አቅማችን እየጾምን ነው፣ እንደ አቅማችን እየጸለይን ነው። እንደው ስለ ጸሎት ራሱን ችሎ መማር ያስፈልጋል። እንደ እግዚአብሔር ፈቃድ ሌላ ጊዜ እንማራለን። ግን በጸጋ መዳን ማለት ምን ማለት እንደሆነ ያለ ጸሎት እንግዲህ በድህነታችን ጸጋ የሚያሰጡ መሰረታዊ ዋና የጸጋ ማግኛ የእምነት ስራዎች 3 ናቸው። ብዙ ናቸው፣ ግን ዋናዎቹ ነው የምጠቅሰው። ክርስቲያኖች አስተውሉ። ስንት ናቸው አልኳችሁ? ዋናዎቹ። ያለ እነዚህ ምንም ሰው ጸጋ ማግኘት አይችልም። ያለ እነዚህ ሌላ ስራ ምንም ቢኖረው ምን ናቸው? አንደኛ ትህትና። ምንድነው አልኳችሁ? ትህትና። ሁለተኛና ዋናው መሰረታዊው ጸሎት። ሶስተኛው ጾም ናቸው። ልንገራችሁ፣ ጾም ባለፈውም በመጣው ጊዜ ተማምረናል። ብዙ ነገራችን የሚያራግፈው ራስን ወደ መካድ የሚያደርሰን ራስን ወደ መግዛት የሚያመጣን ለጸጋ እግዚአብሔር የሚያዘጋጀን ጾም ነው። ክርስቲያኖች ትሁት ያልሆነ ሰው ትዕቢተኛ ነው። እግዚአብሔር ትዕቢተኞችን ይቃወማል ነው የሚለው እግዚአብሔር ቃል። ለትሁታን ግን ጸጋን ይሰጣል ይላል። ለትሁታን ምን ያደርጋል? ስለዚህ አንድ ሰው ትህትና ሳይኖረው ምንም ቢራቀቅ ሊቅ ቢሆን በቀን 1000 ቢሰግድ 11 ሰዓት ውሎ ቆሎ 3 ጥሬ ቆርጥሞ ቢያድር ትህትና የሌለ ሰው ምንም ጸጋ እግዚአብሔርን አያገኝም። ክርስቲያኖች ምንም 150 ዳዊት በየቀኑ ቢደግም የእውነት ነው ብነግራችሁ ትህትና የሌለው ሰው የእግዚአብሔርን ጸጋ አያገኝም። ለዚያ ነው ቅዱስ አውግስጢኖስ ሲናገር ለድህነት መሰረታዊ የምትላቸው ነገሮች ምንድነው ተብሎ ሲጠየቅ አንደኛ ትህትና፣ ሁለተኛ ትህትና፣ ሶስተኛም ትህትና ብሏል ቅዱስ አውግስጢኖስ። ትህትና የሁሉ መሰረት ነው። ክርስቲያኖች ጸጋ እግዚአብሔርን የሚፈልግ ሰው የሚያስፈልግ የመጀመሪያው ትህትና ማለት ምን ማለት ነው? ክርስቲያኖች እኔ አሁን ብዙ አላብራራም፣ ግን ልንገራችሁ በሌላ እምነት ላይ ራሱ መመካት ትዕቢት ነው። ልንገራችሁ እኛ እንበልጣለን ብሎ ማሰብ ራሱ እንደው ይሄ በየቤታችን በየዕለቱ ህይወታችን ያለውን መዓቱን ጣጣ ትቼ ጽድቅ የሚመስል ስሜት ግን አደገኛ ረቂቅ ትዕቢት አለ። እንበልጣለን የሚለው ታስታውሳላችሁ። ጌታም በወንጌል በዚያ በፈሪሳዊና በቀራጩ ጸሎት ተናግሯል። ጌታ ሆይ እያለ ያ ቀራጩ እንደዚህ ያ ፈሪሳዊ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ፣ አስራቴን በኩራቴን አወጣለሁ፣
እንደዚህ ይጾማል፣ እንደዚህ ያደርጋል። ይሄ ትዕቢት ነው። ትዕቢት ነው። ይሄ ያስኮንናል። ልንገራችሁ ምንም ነገር ብናደርግ ምንም እንዳላደረግን። ለዛ ነው ጌታ ራሱ ሐዋርያት የታዘዛችሁትን ባደረጋችሁ ጊዜ የታዘዝነውን አድርገናል የማንጠቅም ባሪያዎች ነን በሉ አለ ለሐዋርያት። የማንጠቅም ባሪያዎች ክርስቲያኖች ምንም ያህል ተጋድሎ ብንፈጽም የማንጠቅም ባሪያዎች ለሐዋርያት ነው ጌታ ያለው። ያለ ትህትና ምንም ጸጋ እግዚአብሔር አይገኝም። ትህትናንና ጾምን ከያዝን በኋላ ግን መሰረታዊው ነገር ጸሎት ነው። ጸሎት ቆመን ስንጸልይ እንዴት ነው የምንጸልየው ነው። ዝም ብለን አፋችን ቀለም መንዳቱ አይደለም ጸሎት። ልንገራችሁ ልብና አይምሮ ተናበው አንድም ሐሳብ ወደ አይምሮአችን ሳይመጣ ጌታ እንደተናገረው ስትጸልዩ አንተ ወደ ቤት ግባ ደጅን ዝጋ ነው ያለው። ተዘግቶ በፍጹም በኃይለ መንፈስ ቅዱስ የሚጸለይ ጸሎት ብቻ የእግዚአብሔር ጸጋ ያሰጣል። ሌላው ጸሎት አንድ ተስፋ አለው። ልንገራችሁ ከጸጋ እግዚአብሔር አሁን ከመንፈስ ቅዱስ ተለይተን የምንጸልየው ጸሎት አንድ ትልቅ ተስፋ አለው። ያ ተስፋ ምንድነው? ሳናቋርጥ በትዕግስት ካደረግነው ትዕግስታችንን አይቶ አንድ ቀን ክርስቶስ በመንፈስ ቅዱስ እንድንጸልይ ይረዳናል። ለዚያች ቀን አምላካችን እግዚአብሔር ያብቃን ክርስቲያኖች። ስለዚህ ተግታችሁ መጸለይ ያለባችሁ። ግን ይሄን የምናነሳው ለምንድን ነው? በጸጋ መዳን ማለት ያለ መንፈስ ቅዱስ ያለ ጸጋ የምንጸልየው ጸሎት አያድንም። ልንገራችሁ ይሄ እንኳን እነዚያ በየአዳራሹ የሚፎክሩት ይቅርና በስርዓት በቤተ ክርስቲያን የምናደርገው በስርዓት ለቅዱሳን የተገለጸውን ጸሎት የምንጸልየው ለምሳሌ በመጽሐፍ ዳዊት የምንደግመው ለምን ይመስላችኋል? ውዳሴ ማርያም የምንደግመው ለምን ይመስላችኋል? ውዳሴ አምላክ የምንጸልየው ለምን ይመስላችኋል? ይኸው መንፈስ ቅዱስ ያልገለጸው ጸሎት እንደማያድን ስለምናምን ነው። ስለዚህ ለእኔ ለወልደ ማርያም ለገብረ ጊዮርጊስ ለወለተ ማርያም በየዕለቱ መንፈስ ቅዱስ እንደመቤታችን ታበየን እንደደረሰችው እንደ ነቢያት እንደ ሐዋርያት ያለ ጸሎት በየዕለቱ መንፈስ ቅዱስ ስላላደረብኝ በየዕለቱ ጸሎት አይገልጽልኝም። ስለማይገልጽልኝ ምን አደርጋለሁ? መንፈስ ቅዱስ የገለጸላቸው ሰዎች የጸለዩትን ጸሎት ያንኑ የመንፈስ ቅዱስን ጸሎት ጸልየዋለሁ። ለዳዊት መንፈስ ቅዱስ ነው የገለጸለት። ለቅዱስ ኤፍሬም መንፈስ ቅዱስ ነው የገለጸለት። ለባስልዮስ ለአባ ሲኖዳ ለቅዱስ ቄርቆስ ለቅዱስ ቄርሎስ ለቅዱስ አትናቴዎስ የቅዱሳን ጸሎት ሰብስበን የምንጸልየው ቅዳሴያችን የማንለውጠው የማናሻሽለው መንፈስ ቅዱስ በእነርሱ የገለጸው ስለሆነ ብቻ ነው። ልንገራችሁ ይኸው ክርስቲያኖች በመንፈስ ቅዱስ ገላጭነት ያልተጸለየ ጸሎት መቼም አያድንም። ለዚህ ነው በመጽሐፍ ይዘን የምንጸልየው። ጸጋ ማለት ይሄ ነው። እግዚአብሔር ጸጋ አድርጎ የሰጠውን ነው የምንጠቀም። ይኸው ክርስቲያን እኛ ኦርቶዶክሳውያንን በጸጋ እግዚአብሔር የምንኖረው እያንዳንዳችን እንኳን የታወቀ ጸጋ ባይሰጠን ለቅዱሳን የተሰጠውን በጸጋ የተሰጠውን ተቀብለን ጸጋ ይዘን ከጸጋ ጋር ሙጭጭ ብለን የምንኖረው እኛ ነን ክርስቲያኖች። ለዚህ ነው ክርስቲያኖች በጸጋው ነው ለመዳን የምንጥረው። ጸጋ ሆኖ እግዚአብሔር ያልሰጠው አንድ ነገር የያዝ ነው የለም። ከጸሎት ከትምህርት ከትርጓሜ ከሥርዓት አምልኮ ከምንም ነገር እግዚአብሔር ጸጋ አድርጎ ያልሰጠው አንድ ነገር ያዝ። ለዚህ ነው በጸጋው እንጸድቃለን ብለን ነው የምናምነው። በጸጋው እንጸድቃለን ብለን ስለምናምን ጸጋ አድርጎ የሰጠውን ብቻ ይዘን እናመልካለን። እግዚአብሔር አምላክ በዚህ በሰጠው ጸጋ ተጠቅመን እንድንድን በቸርነቱ ይርዳን። ይቆየን። ወስብሐት ለእግዚአብሔር።